2018 የጋብቻ ዘመን ነው። ሴት ማለት ከነት ያለ ነበር ላምደም ይላል። ጌታ ይባረክ። ኢየሱስ ዘላለም ጌታ ነው። ሲወጣ አርቦልን ወደዚህ ለመለክታለን ለወጣ አርቦልን መጽሐፍ ቅዱስናገር በዛው መጽሐፍ ምዕራፍ 33 ቁጥር 3 ላይ የእስራኤል ልጆች ግብፃውያን ሁሉ እያዩ ወጡ ይላል። አሜን። እያዩ ትወጣላችሁ። አሜን። ግብፃቸው ከቆረስ ይወጣል ማለት ይደረመና ሲወጣል ማለት ግብፃውያን ሁሉ እያዩ ወጡ። አጠገባቸው አጥስ ትወጫለሽ ትወጣለህ ማለት እያዩ ነው። ተደብቃችሁ አትወጡ። በኢየሱስ እያዩ ትወጣላችሁ። በቃሉ አትወጡ። ባዳባ ትወጣላችሁ። እግዚአብሔር በዘላለም ባዳባ ያወጣችኋል። በኢየሱስ ባዳባ ያወጣችኋል። እያዩ ሁሉም ለወደዚያ በልብ ሞልተው ወጡ ይላል። ምን ወጣላ ወጡ። ወጡ ማለት በሌላ አማርኛ ወጡ ነው። ሲወጣ ነው ማለት እያዩ ወጡ። ግብፃውያን እያዩ ወጡ። ምንድነው ግብፃውያን? የዛሬ መልእክት አይደለም። ምንድነው ግብፃውያን? ባሪያ የሚያደርግ መንፈስ ነው። አትም የሚል መንፈስ ነው። ከነቤታችሁ የሚል መንፈስ ነው። ዛሬ እግዚአብሔር ያወጣችኋል። ጨክነንስ ያወጣኛል አለ። ግብፃቸው የሰማው ነገር ያወጣኛል አለ። በኢየሱስ በዚህ ቃል ባውጣ ይሆንላችሁ። አሜን። ዛሬ መጽሐፍ ምዕራፍ 10 ነው። አጥቂው ደቂቃ ሲባል 20 ደቂቃ ቃል ይቆያል። በጣም ከበዛ 30 ደቂቃ ብቻ ደቂቃ ቃል ከሳ ተጣባ ረጅም ሰዓት ነው ይጸልያል። ዳንኤል ምዕራፍ 10 ቁጥር 10 እነሆ አንዲት እጅ ዳሰሰችኝ፣ በጉልበቴና በእጄ ያቆመች። እርሱም እጅግ የተወደደ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬአለሁና የምናገር ቃል አስተውል፣ ቀጥ ብለህ ቁም አለኝ። ይህን ቃል ባለኝ ጊዜ እየተቀጣጠልኩኝ ቆምኩት። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ። አሜን። በኢየሱስ በዳንኤል ቦታ ስማችን እንቀጣለን። ይሄ መንፈስ ለኛ ይሁን። ዳንኤል ሆይ አትፍራ። እሱ አልፈራ ባለ ደግሞ ነገር አልፈራ ባለ እንደገና አልፈራ ባለ ዳንኤል ሆይ አትፍራ። ልብ ያስተውል ዘንድ ሰውነቴ በአምላክ ፊት ያዋርድ ዘንድ ካደረግበት ከመጀመሪያ ቀን ጀምሮ ቃሌ ተሰምቷል። እኔ ስለ ቃሌ በቅቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። እነሆ ከዋናዎች አለቆች አንዱ ሚካኤል ሊረዳኝ መጣ። እኔ ከፋርስ ነገሥታት ጋር በዚያ ታውኩት። እንዲህ በመላለስ እናያለን። እግዚአብሔር ትእዛዝ ያወጣል። በእናንተ ጉዳይ ላይ በአቃታችሁ ጉዳይ ላይ ትእዛዝ ያወጣል። አንቺ ባላችሁበት ጉዳይ ላይ ትእዛዝ ያወጣል። እግዚአብሔር ትእዛዝ ያወጣል። የሚጽፉት ያዙ። እግዚአብሔር ስላንቺ ትእዛዝ ያወጣል። እግዚአብሔር ስላንተ ትእዛዝ ያወጣል። እጅ በሰጣችሁበት ጉዳይ ላይ እግዚአብሔር ትእዛዝ ያወጣል። በዚህ ቦታ ላይ በመልኮ ሀገር እንዳለን እያለ እንደዚህ ብለህ ነበር እያለ በእግዚአብሔር ፊት ይጸለይ ነበር፣ ያለቅስ ነበር። በባሪያ ጋር የሚያስከፍሉ 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛቸዋለሁ ብለህ ነበር። ግን ጊዜው አልቋል፣ ሰዓቱ አልቋል። እስከ መቼ ድረስ ነው ባሪያ ሆነ የምንቀጥለው? በቃ አትልም እያለ በእግዚአብሔር ፊት እያለቀሰና እየጸለየ እያለ እግዚአብሔር ለዚህ አለ። መጀመሪያው ላይ ጸሎቱ ተሰምቷል። ሃሌሉያ አሜን አሜን ሃሌሉያ። ዛሬ ያንተው እግዚአብሔር ይሰማሃል። ያንተው እግዚአብሔር ይሰማሃል። አንተ ሰው እግዚአብሔር ከገባበት ቦታ ያወጣሃል። እግዚአብሔር ከማለት ያወጣሃል። እግዚአብሔር ከወደ ባይጅ ያወጣሃል። እንደነሰ እግዚአብሔር ያወጣኛል ማለት እግዚአብሔር ያወጣኛል። እግዚአብሔር ያወጣኛል ማለት
እግዚአብሔር ያወጣል። በመጥፎ ሀገር በሰው እጅ ሰው እስከመቼ ድረስ ነው ያለቅስ ነበር። ሰዓቱ በመቆጠብ ያህል ሰጥራ ይሆናል። ምዕራፍ 9 አንብቡ። በዚህ መንፈስ ነው በእግዚአብሔር ፊት ያለቅስ ነበር። በእግዚአብሔር ፊት ይጸልይ ነበር። እባክህ ተመለከት፣ ውድቀታችን በፊት ወጥቷል። አንተን በድለናል፣ ማንም አልበደለም። እባክህ ወደኛ ተመለስ እያለ ይጸልይ ነበር። እግዚአብሔር ዘንበል አለ። ዛሬ ወደ አንዱ ሰው እግዚአብሔር ዘንበል ይለታል። እግዚአብሔር ዘንበል ይልሻል። እግዚአብሔር ዘንበል ይልሃል። እግዚአብሔር ዘንበል ይልሃል። ሃሌሉያ አሜን አሜን ሃሌሉያ። በዚህ ክፍል ላይ እንዲህ የሚል ቃል እናገኛለን። ምሕረት ወደ አንተ መጥቻለሁ፣ ተልኬ ወደ አንተ መጥቻለሁ። ጸሎት ተሰማ በመጀመሪያ ቀን ነው። ነገር ግን ታሪስና 21 ቀን ተፋቀረ። ዛሬ ይህ መንፈስ የተመታ ይሆናል። አዘግዮ የተመታ ይሆናል። ከልካው የተመታ ይሆናል። 21 ቀን አቆየ። 21 ቀን አዘገ። ፓሪስ ሀላቃ ማለት የነገስታቶች ትልቅ የሚፈታ መንፈስ ነው። ወነን የሚያዳስቀስ መንፈስ ነው። የነገስታቶ ተባሉ ሽባ የሚያደርግ መንፈስ ነው። ባሪያን አድርጎ የሚገዛ መንፈስ ነው። አይደለም የተራፈው ለነገስታቶች ይህ መንፈስ እንዲከማድ መንፈስ ነው። ዛሬ እንደ መንፈስ ነው እየሰራ ያለው። ይህ መንፈስ ተወጋ የሆነ አሜን ያላችሁ አይደለም። ይህ መንፈስ ተወጋ የሆነ 21 ቀን ነው የተቋቋመው። ቁጥር 13 ላይ የፋሪስ መንግስት አለቃ ግን 21 ቀን ተቋቋመ። ዛሬ አንድ ወር በቆየ በእናንተ ጉዳይ፣ 2 ወር በቆየ በእናንተ ጉዳይ፣ አመታቶችን በቆጠረ በእናንተ ጉዳይ እግዚአብሔር ትእዛዝ ያወጣል። የተወሰነ ጥቂት ሰው ብቻ ነው ምን እያለ ያለው? እግዚአብሔር በእናንተ ጉዳይ ትእዛዝ ያወጣል። ባለት ሆኖ አይቀጥልም፣ ትእዛዝ ያወጣል። ሐዘኑ ሆኖ አይቀጥልም፣ ትእዛዝ ያወጣል። ለቅሶ ሆኖ አይቀጥልም፣ ትእዛዝ ያወጣል። ጨክ በል እግዚአብሔር ስለ እኔ ትእዛዝ ያወጣል እያለ እግዚአብሔር ስለ እኔ ትእዛዝ ያወጣል። 10 ሰው ብቻ እያለ ያለ ቃል እግዚአብሔር ስለ እኔ ትእዛዝ ያወጣል እያለ አሁን 20 ሰው እየበላ ያለ ቃል እግዚአብሔር ስለ እኔ ትእዛዝ ያወጣል እያለ አቅም ባጣችሁ ጉዳይ ትእዛዝ ይወጣል። ጉልበት ባጣችሁ ጉዳይ ትእዛዝ ይወጣል። በተሸነፋችሁ ጉዳይ ትእዛዝ ይወጣል። በኢየሱስ ትእዛዝ ይወጣል። በጌታ ትእዛዝ ይወጣል። መልእክት ይዤ መጥቻለሁ። እግዚአብሔር አደስ ብሎኛል። ይኸው መልእክት ይዤ ወደ አንተ መጥቻለሁ። የአንተ ጸሎት በመጀመሪያ ቀን ተሰምቶሃል። በመጀመሪያ ቀን ተሰምቶሃል። ዳንኤል እግዚአብሔር አየኝ፣ እግዚአብሔር አይመለከተኝ እስከ መቼ ድረስ ነው ባሪያ ወደ የሚቀጥለው እያለቀሰ እያለ እግዚአብሔር ወደ ዳንኤል መልእክት ላከ። ይህ መልእክት ዛሬ ወደ ቤታችሁ ይግባ። ጸሎት ያልተሰማ እንባ ያልተሰማ እስከ መቼ ድረስ ነው? ጸሎት ያልተሰማው በመጀመሪያ ቀን ነው። ነገር ግን በመሀል ላይ አዘግዮ ነው ያዘገው። ዛሬ በዚህ ሰዓት በጥር ሰዓት ላይ የአዘግዮቹን እግዚአብሔር ይመታዋል። ለማን በእግዚአብሔር ያሰብካት ይቀርሱኛል። እግዚአብሔር ያዘገረች ይመጣል። እግዚአብሔር ያዘገረች ይመጣል። ነገርሽ በኢየሱስ አይዘገይም። ነገርሽ በኢየሱስ አይዘገይም። ለአንዳንዱ ጤና ነው የዘገየው፣ እግዚአብሔር ያስለቅቅሃል። ለአንዳንዱ ቢዝነስ ነው የቆየው፣ እግዚአብሔር ያስለቅቅሃል። ለአንዳንዱ ሰላም ነው የቆየው፣ እግዚአብሔር ያስለቅቅሃል። እግዚአብሔር ትእዛዝ ያወጣል። መልእክት ይዤ መጥቻለሁ። በመጀመሪያ ቀን ጸሎቴ ተሰምቷል። ዛሬ ላጽናናቸው እወዳለሁ። ውስጣቸው ላነሳሳ እወዳለሁ። እግዚአብሔር የማይሰማ የመሰላቸው ሰዎች የመሳል ጸሎታቸው እግዚአብሔር ሰምቷል። እግዚአብሔር እንደማያየው የመሰላቸው የመሳል እግዚአብሔር አይታችኋል። እግዚአብሔር እይታ ውስጥ ናቸው። እግዚአብሔር አጣላቸው። እግዚአብሔር አታወራቸው። እግዚአብሔር ስለ እናንተ አሁን ትእዛዝ ያወጣል። የባለስልጣን ቃል ነው። ትእዛዝ ማለት አዛዡ አለ ማለት ነው። መልእክት ሰጪው አለ ማለት ነው። ተቀባዩ አለ ማለት ነው። እግዚአብሔር ያስይዝሃል። እግዚአብሔር ያስይዝሃል። እግዚአብሔር ትእዛዝ ያወጣል።
ባለስልጣኑ ካዘዘ በኋላ ከስር ያለው የማገር ግዴታ አለበት። ከላይ ከሰማይ ከእግዚአብሔር አንደበት ትእዛዝ ሲወጣ የእናንተ ጉዳይ ቦታ ይይዛል። አሁን ቦታ የለቀቀ የእናንተ ጉዳይ ቦታ ይይዛል። ያው እያወራ ያለ ቦታ ይይዛል። ቦታ የለቀቀ ቦታ ይይዛል። ባገታቸው ባገተው አይቀበልም። አሜን አሜን። ትእዛዝ ያወጣል። አሜን። ደግሞ ስለራ እግዚአብሔር ትእዛዝ ያወጣል ይላል። እግዚአብሔር ስለኔ ትእዛዝ ያወጣል። አለ የሆነ ነገር መስዋዕት ጉዳይ አለ። መስዋዕት ከእግዚአብሔር አንዱ ሰው የሚፈልግ ሰው አለ። አንዱ ሰው የሚፈልግ ሰው አለ። አንዱ ሰው የሚፈልግ ሰው አለ።